ልገዛ ማለት ነው። ገናው መድኃኒት ልገዛ ነው። አንዱ የኔ ነው በነገራችን ላይ ይሄ አንዱ የኔ ነው። ጫክኝ ትቻት የመጣሁት እንዴት አስቻለኝ? ለምን ይሄን ብቻ ለመሸከም ተሸክሜ ብቻ ሩጫ ራሴን አላቅም እና አይ ባይመታሽ አረባ ካሁን ተጨቶ ልበል እንዴት ነው በኋላ እንዳታለቅስ አይ በቃ እሺ በቃ አይደለ አሁን መሄድ አለብን። አይዲ ቤተሰብ እንዴት ናችሁ? ሰላም ናችሁ? አለሁት ያለው ታክም ቤት ነው። ታክም ቤት ነው ያለሁት ጤና ጣቢያ ማለት ነው። እና እዚህ ደግሞ መጫወቻ አለ እና እንደዛ ታሙ ወይ አቃስቶ ምን ብሎ ያመጣሁት ልጅ ማለት ነው። እግዚአብሔር ይመስገን እዚህ ጋር ይሄ ሳይድን ያኝ እስቲ እንሂዳው ወደ ቤታ ለምን አይባልም እኮ ብዬው ይባላል ባባዬ አይባልማ። እና ውድ ቤተሰቦች እግዚአብሔር ይመስገን እግዚአብሔር ይመስገን ታይዝን ሰውን በጣም እያመመው ነበር እንዴ በሱ በኩል አይደረግም እንዴ ባባ እንዴ ከዛ ላይ እኮ ውድቅ ነበር ሲያስሰለው እኔን አይዞክ እና በጣም ነው የሚያስለው። በጣም መድኃኒቱ ያልገዛውት ያላደረኩት ነገር የለም። መጨረሻ ላይ እዚህ ለምርመራ መጣሁት። በጣም ደረቅ ሳል ነው የሚያስለውና በጣም ከባድ ነው። ከረምት እንደዚህ ወደ ብርድን ተስለው ጉንፋን ያዘ ሰው ስንትስ በቃ ያለበት እመም አንዴ በስርዓት ከተጫወትክ በስርዓት እሺ፣ ቀስ ብለ እሺ፣ በረከት እሺ። በጣም ደረቅ ሳል ነው የሚያስለው በጣም ማለት ነው። ነት ግራ ገባኝላ። ወዴት ነው የምትሮጠው? በዚህ ናሽ እና እውነት አረብስ የሚጠይንም በነገራችን ላይ ትቻት ነው የመጣሁት። በጣም በቃ እንትን እያለ እያስመለሰው እያለ በቃ መተንፈስ ሁሉ ከለከለ። የሚገርማችሁ ነገር ማለት ነው መተንፈስ ሁሉ ከለከለው ምናምን እጅግ በጣም እያመመው ማለት ነው። እና እግዚአብሔር ያው የሚወደው ነው እንትን የሚለውና ልጄን እግዚአብሔርን ልጄን ትቻት ያለችበት ራሱ አልደወልኩም ሁላና ልጄን ትቻት ይሄኛውን ለማዳን የሮጥኩኝና እግዚአብሔር ይመስገን አሁን እዚህ ከመጣ በኋላ ደግሞ ደህና ነው። እግዚአብሔር ተመሰገነ ይሁን። እሱ ምን ይሳናል ሆነ ተሸክሜው በቃ በዛን ሰዓት እያለቀስኩ ምናምን በቃ ድክም ያለ ልጅ ነው ተሸክሜ የመጣሁትና አሁን ላይ ግን እግዚአብሔር ይመስገን እዚህ ጋር በጣም ልጆችም ሲያገኝ አየሩም ሲቀየርበት በቃ ደህና ነው። ያው አልፎ አልፎ ቢያስለው ማለት ነውና ገና መድኃኒት እዚህ ያለው መድኃኒት አላገኘ ነው ገና ለመግዛት እንደዚህ ያለው ወረቀቶች ደረስ እንትኖች ማተብ ተመቶልኝ ልገዛ ማለት ነው። ገናው መድኃኒት ልገዛ ነው። አንዱ የኔ ነው በነገራችን ላይ ይሄ አንዱ የኔ ነው አንዱ የሱ ነው። ከባድ ነው። ልጅ አይማውባችሁ በተለይ ደግሞ እንደዚህ ብዙ ነገር አይታችሁ የመጀመሪያ ልጅ ሁሉንም ልጅ አይኑ ግን በቃ አሁን ነው እንዴ ልጄን ሁሉ እንዴት ነው እንደዚህ ጫክኝ ትቻት የመጣሁት? እንዴት አስቻለኝ? ለምን ይሄን ብቻ ለመሸከም ተሸክሜ ብቻ ሩጫ ራሴን አላቅም እና አሁን ላይ አልፎ የሆነ በደቂቃ ውስጥ ግን የማልፍ የተሸከው ወይ እሱንቶ ተጫወትና በደንብ ተጫወትና እንሂድ። ቶሎ በደንብ ተጫወትና እንሂድ ፍጠን እና አይቻልም አባባ አይ ባይመታሽ አረባ ካሁን ተጫወቶ ልበል እንሂድ ነው በኋላ እንዳታለቅስ አሁን ቶሎ በል እና ቤተሰብ የእውነቴን ነው የምላችሁ እንደዚህ ሳወራው በጣም መጨረሻ ቀድ ምናምን ይመስላልና በዛን ሰዓት እኔ ራሱ በቃ እንደው እግዚአብሔር ይቅርብኝ በዛ ሰዓት ራሴን አላቅም። በጣም አፍኖ ድምጹን ሁሉ ቀይሮት ምናምን ታውንም እያሳለው እንዴ ስስቅ ምስልም በጣም ነው የሚያፍነው በቃ እና አሁን ለልጄ በምንድነው ያስታወስኩት ጡት ያዘኝ ማለት ነው። እና ጡት ሲይዘኝ ሁላ አስታወስኩ። ያም እሱን ስላዘልኩት እውነት እንደዚህ ስላችሁ ቀልድ ነው
እስቲ ሄደ አይበቃም አንሄድም ይበቃላ እና እውነቴን የምላችሁ ከባድ ነው ልጅ አይታመም እኔ ማሙኝ ነው ያለው ታይታችሁ ከሆነ ሰው ሁሉ ጥሩ አይደለም ውስጤ ላይ በጣም የሚያመኝ የተለያየ ነገሮች መማሉኝ ግን የሰው ልጅ ደግሞ ያ ቆሞ ሲሄድ ጤነኛ ነው የሚመስለው ያመመው አይመስልም ልብስ ብዙ ነገሮች ይሸፍናል ብቻ ተመስገን ነው ተመስገን እና ደስ ብሎኝ ነው ቪዲዮ ለመስራት ራሱ አላሰብኩም ነበርና ተሽሎት ትንሽ ደግሞ ነፍሱ ተመልሳበት ሳይ ራሴ ደስ ብሎኝ ነው እና እግዚአብሔር ይመስገን የማልፍ በቃ በሰዓቱ በቃ እኔ በቃ በዛው የሆነ ነገር ሆነብኝ ብዬ ነበር እግዚአብሔር ሲጠኝ ጆሮ ይደፈን እንጂ በጣም ነበር የተጨንቄ ነበርና ሄርኩኝ አላልኳቸውም እውነት ሄርኩኝ ራሱ አላልኳቸውም ይዋት ልጅቷ ራሱ አላልኩኝ በቃ ዝም ብዬ ቶሎ ብዬ አልብሼ ብቻ ነው የሮጥኩኝ ማለት ነው እትያሳለ ባባዬ እውነት በጣም ከባድ ነው የተለያየ ነገር አጠጣሁት የተለያየ ነገር አደረኩለት እና አልኩኝ ምንም ልሻለው አልቻለም ያው ሲያድግ ነው እያለ በራሱ ምግብ እየመረጠ በራሱን ሲጠብቅ ምስል በርግጥ ያው ይሻላል ግን ህፃን ልጅ ደግሞ እሱ ደግሞ ትንሽ እመም ከታመመ የዚህ ሰሞን እንቅልፍ የለኝም ትንሽ እመም ካመመ በቃ አይበላ ዱሮ ወስፋታም ነው ልጁ አይበላ አይጠጣ በቃ ምን ብዬ ልንገራችሁ እንደው በልጅ አትፈተኑ በስማም ወልድ ሌላ ነገር እንኳን ለመመሙ ጉንፋን ከሰው ጋር ሲቀላቀር ወይ ጉንፋን ያዘው ህፃን ልጅ ሲያገኝ በቃ ባንዴ በቃ ይሁን እናንተ ውሎ እንኳን አድርም እኮ ውሎ አድርም ጉንፋን ሲይዘው ማለት ነው ውሎ አድርም በረከቴ የት ነህ እና ውሎ እንኳን አድርም ቀስሺ ቀስኔት እና ውሎ እንኳን አድርም እንትስል ማለት ሲይዘው ማለት ነው ለምንድነው ኢየሱ እንትኑ በሽታው ከራው ላይ መገፈተር አይችልም በጣም ከባድ ነው እንትኗ ማለት ነው እቺ እማሟ በቃ ቦታዋ ላይ ሄዳ ነው እንትን የምትለው የምታሙ ጭቃ ላይ ብድግብል እንዴ እንደሱ አይደረግም ቀስላ ድንጋይ ቢኖር መጥቶክ ነበር እሺ እና አቂም አጣው ለምሳሌ እንደዚህ የሆነ ቅጭጭ ብሎ እንደዚህ እንትስል በቃ ትንሽ ደግሞ ተመለሰው ካስል ማለት ነው ባንዴ ደግሞ የሆነች በቃ ሳላስብ የሆነች ነገር ስታሰሙ በቃ አመት የታመሙ ባሉት አመት እንደታመሙ ነው የሚሆነው እና እውነት እጅግ በጣም ከባድ ነው ቶሎላ ልንሄድ ነው ይበቃል አረ ቀላል ትመጣለህ አመጣ ቀላል ትመጣለህ አይነካ እረፍ እና እንዲህ ይውላችኋል ዛሬ እንግዲህ እግዚአብሔር መጨረሻዬን ያሳምረው በጣም አዘንኩኝ ተሰማኝ ይሄም ልጄ ነው ያቺም ልጄ ናት ግን ድንጋጤ ምን እንደሚያደርግ በቃ ትጥለዋለህ እና ለማንኛውም ቤተሰቦቼ ደህና ሆኖልኝ አይበቃም ባባዬ አሁን እንሂድ ቻው አሁን ልሄድ ነው እኔ አትመጣም ወዴት መጣ ቶሎ በል ይበቃል ቀስቀስ እሱ ጋር ድንጋይ ያለ ወይኔ ዘጭ ብትሉ